አለመግባባት ወይም ደግሞ እንደዚህ ደስታቸውን የሚረብሽ ነገር ባይፈጠር ደስ ይለን ነበር። ሁሉም ነገር ፕራንክ ቢሆን ደስ ይለን ነበረ። ተስፋ እያደረገ ነበረ፣ ግን ከምርመራው በኋላ የበለጠ ተስፋ እንደቆረጠ ብሩኬ ወንድ ልጅ ስለሆነና ስላላለቀሰ እንጂ እሱም ያለበት ሁኔታ በጣም የሚያሳዝን ነው። ልብ የሚሰብር ጭንቀት ውስጥ ነው ያለው። የመጨረሻ ወሰናን የመጣችው ምናልባት እንግዲህ ይሄ ስሜት መጥፎ አይነት ውሳኔዎችን ሊያስወስን ይችላል ብያቸዋለሁ። ስንገባ በሳናቀው ስንሆን ለመውጣት ግን በቃ ሁሉም ዙሪያችን ያለ መንገዶች ሁሉ በሮች ሲዘጉብን መውጫው በጣም ግራ ሲገባን በጣም ነው የሚያሳዝነው። እውነት ብሩኬ እንግዲህ አሁን እንደዛ ለጨለማ ውስጥ ነው ያለው። ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው በጣም በሚያሳዝን ቪዲዮ ወደ እናንተ መጥቻለሁ። እውነት ለመናገር እንደዚህ ያሉ ነገሮች ባይፈጠሩ በጣም ደስ ይለን ነበረ፣ ግን ደግሞ ተፈጥረዋል። ለምን ተፈጠሩ አይባልም። አጋጣሚዎች፣ የሚወልዷቸው ነገሮች፣ ጉዳዮች በህይወታችን ውስጥ ብዙ ችግሮች እንድናስተናግድ ያደርጉናል። ሰሞኑን እንግዲህ እነ ብሩኬ ቤት የተፈጠረው ነገር በጣም የሚያሳዝን ነገር እንደሆነ ሁላችንም እያየን ያለ ነው። ትላንትና ብሩኬንም ሁሉንም የበለጠ ተስፋ የሚያስቆርጥ ነገር እንደተፈጠረ አይታችኋል። ሁላችንም አይተናል ማለት ነው። ምናልባት ብሩኬም ተስፋ የቆረጠበትና ራሱን ሲያጽናና የነበረ ግን ትላንትና በተፈጠረው የምርመራ ውጤት ትንሽ ተስፋ መቁረጥ ውስጥ መግባቱን ዛሬ ነግሮናል። በጣም ያሳዝናል። እንደዚህ እንግዲህ አንዳንድ ጊዜ ደስታ ያለበት ቦታ ፈተና አይበዛም እና ሀይሚና ብሩኬ ቤት እንግዲህ በጣም የሚያስቀና ደስ የሚል ፍቅር ነበር ስናይ የነበረው። እንደዚህ ያሉ ነገሮች ባይፈጠሩና በእነሱ መሀል ደግሞ አለመግባባት ወይም ደግሞ እንደዚህ ደስታቸውን የሚረብሽ ነገር ባይፈጠር ደስ ይለን ነበር። ሁሉም ነገር ፕራንክ ቢሆን ደስ ይለን ነበረ። ሲጀመር አካባቢ ሁላችሁም ፕራንክ ነው ብላችሁ ሀሳብ ስትሰጡ ነበረ። እኔም የመጀመሪያ ቀን ቪዲዮውን እንደውም አልሰራሁትም፣ ምክንያቱም ፕራንክ ነው ብዬ ስላሰብኩኝ አልሰራሁትም ማለት ነው። እና ነገሮቹ ግን እንደዛ አይደሉም። የሆነ ሆኖ በጣም አሳዛኝ ደረጃ ላይ ደርሷል። ዛሬ እንግዲህ ሀይሚና ብሩኬ በጣም የሚያሳዝን ጊዜን አሳልፈዋል። ሀይሚ ይሄ ነገር ከተፈጠረ ቀን ጀምሮ ደስተኛ አይደለችም። ሆስፒታል ገብታ ከሆስፒታል ደግሞ ከህመሟ ከነቃች በኋላ ከዛን ቀን ጀምሮ እስከዛሬ እያለቀሰች ነው። በጣም ከባድ ነው። 24 ሰዓት ማልቀስ ማለት በጣም ከባድ ነው። ለምን አለቀሰች ደግሞ አንልም፣ ያስለቅሳል። በጣም የምንወደው በቃ ማለት ህይወታችንን አሳልፈን ልንሰጠው የተዘጋጀን አይነት ሰው ስናጣ ያሳዝናል። ለምን ተፈጠረ ብሎ እንትን ማለት አንችልም። ግን ያው ብሩኬም እርግጠኛ አይደለም። ነገሮች ደግሞ ወደ እውነቱ እየሄዱ ነው። ልጅቷን እያገዟት ነው ያሉት ሁኔታዎች። ሀይሚም እንግዲህ የበለጠ ተስፋ ያስቆረጣት ይሄ ነው። ብሩኬም ነው ተስፋ ያስቆረጠው። ብሩኬም አለማድረጌን እርግጠኛ ነኝ፣ ግን ምን የሆነ ነገር ካላስነካችኝ በስተቀር እያለ ነው። በራሱ 100% እርግጠኛ አይደለም። የበለጠ ሀይሚን ልቧን የሰበረው ደግሞ ይሄ ነው። ከነገሮቹ በላይ ተፈጠሩ ከተባሉት በላይ ደግሞ የብሩኬ እርግጠኛ ለመሆን ለሁላችንም በጣም ጥያቄ ምልክት ውስጥ እንዲገባ ያደረገው እሱ ነው። ዛሬ ቀለበቷን አውልቃ ለብሩኬ መልሳለታለች። ይሄ ቀለበት ለኔ ሳይሆን ለልጅ እናት ነው የሚያስፈልገው በማለት በእንባ የታጀበ ምላሽ ቀለበቱንም ሰጥታዋለች። ብሩኬም ከዚህ ካለፈ እኔም ጤንነቴ ሊታወቅ ይችላል ብታግዥኝ ይሻላል ሲል ነበረ። አዎ ምናልባት ጭንቀት ውስጥ ነው ያለው። እሱም አንዳንድ ስህተቶች ሊፈጠሩ ይችላሉ፣ ባላሰብናቸው መንገዶች ስህተቶች ሊፈጠሩ ይችላሉ። ያው እንዳልኳችሁ ወቀሳውን አንወቅስም፣ ለምን ተፈጠረ አንልም። ያው ጥንቃቄ ጉድለት ነው። በነገራችን ላይ ብዙዎቻችን ልንማርበት ይገባል ብዬ አስባለሁ። እስፔሻሊ ካለፈው ህይወታችን ውሳኔዎቻችንን ቆም ብለን እንድናስብ ያደርገናል ብዬ አስባለሁ።
የተወደዳችሁና የተከበራችሁ ቤተሰቦች ለዚህ ቤት አዲስ የሆናችሁ ቻናሌን ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ይህን ቻናል ላይክ አድርጉ። የተሰማችሁን ስሜት፣ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በሚቀጥለው ግን ኮሜንቶቻችሁን ሁሉ እየሰበሰብኩ ወደ እናንተ ይዤ እመጣለሁ። ወደ ቪዲዮ እንለፍ እስቲ። ትላንት ለሁላችንም እንደ መርዶ ቀን በሉት በጣም የሚያስጠላ ቀን ነበረ። ሀይሚንም ቤት መሸኘት አልቻልኩኝም። ብዙም ማውራት ከብዶኛል። በቃ ሁሉም ነገር ስልችት ምርር ነው ያለኝ፣ አስጠልቶኛል። እና እናንተም እባካችሁን በጸሎታችሁ አግዙኝ እባካችሁን። ቡሩኬ እንግዲህ ከባድ ተስፋ መቁረጥ ውስጥ ገብቷል። እሱም በቃ ራሱን ሲያረጋጋበት የነበረው በእርግጠኝነት ከምርመራው በፊት የነበሩ ነገሮች ያው ተስፋ እያደረገ ነበረ። ግን ከምርመራው በኋላ የበለጠ ተስፋ እንደቆረጠ ሲናገር ነበረ። ምክንያቱም 26 ሳምንት ማለት 6 ወር ከምናምን ነው ይመስለኛል። ደግሞ በአልትራሳውንድ 1 ሳምንት ቀደም ተብሎ ነው የሚያዘው ይመስለኛል። እና ነገሮቹ ወደዛ እየተጠጉ ናቸው። ምናልባት የወር ልዩነት ቢኖር ኖሮ ብዙም ላያጠራጥር ይችል ነበረ። ግን እንግዲህ ጉዳዩ ተጠግቷል። ያ ደግሞ የበለጠ ቡሩኬም እንደሚለው ተስፋ አስቆርጦታል። እውነት ነው፣ ጸሎት ያስፈልጋል። ከተፈጠረ ደግሞ በጸሎት የሚመለስ ነገር የለም። እንግዲህ ማለት ልጁ ያንተ ከሆነ ከባድ ነው አይደለ? ለምን ልጁ ያንተ ሆኖ ተብሎ አይጸለይም? የተፈጠረ ነገር ከሆነ ማለት ነው። እንግዲህ ፍቅራችሁን እንዲጠብቅ ነው። በምንም ግን የእናንተ ፍቅር እንዲመለስ እንፈልጋለን ማለት ነው። ማለት እኔ የሆነ ማይሆኑ ጥንቅጥ ውስጥ ነው የገባሁት። በጣም የሚያስጠላ ስሜት ውስጥ ነኝ። በጣም እኔ ሀይሚ ማጣትም መለየትም ከሷ ጋር ምናምን አልፈልግም። በቃ እኔ እንጃ ብዙ ጊዜ ተናግሬያለሁ። ከቅመሚ ጋር በጣም ጥሩ ጊዜዎችን ነው የምናሳልፈው። በጣም ነው መወዳት፣ በጣም ነው ማስብላት፣ በጣም ነው የምታስብልኝ ምናምን የነበረውና እንደዚህ ደግሞ የሆነ በድሮ ፍቅረኛችሁ እንደዚህ ስትደረጉ ምናምን ይከብዳል። ላይክ አሁን እሷ ወደ መዛትም ገብታለች ምናምንና እንግዲህ በዛቻ ምንም የሚሆን ነገር የለም። ዞሮ ዞሮ ማለት ነው ልጁ እንኳን የሱ ቢሆን የቡሩኬ ቢሆን ምንም የሚፈጠር ነገር የለም። የሚፈጠረው ነገር ምንድን ነው? ያው ልጁን አምኖ መቀበል ነው። ምንም ጥያቄ የለውም። ያለው ነገር ማገዝ ባለበት ማገዝ ነው። አብሮ መቼም ይሆናሉ የሚል እምነት የለኝም። ምክንያቱም ሰው ከማይወደው ሰው ጋር ወይም ደግሞ ልቡ አብሮ ካልሆነው ሰው ጋር ይኖራል፣ ተገዶ ይኖራል ብሎ ማሰብ አይቻልም። እሱም ወደኋላ ተመለስ ቢባል አይመለስም። በጣም የሚያሳዝነው ግን በሀይሚና በሱ መሀል የተፈጠሩ ነገሮች ናቸው። ግን በቃ በዚህ ሰዓት ላይ ግን መረጋጋት ያስፈልጋል። ብሩኬም ሀይሚም መረጋጋት አለባችሁ። የምትወስኑት ውሳኔ በጣም ጥንቃቄ የተሞላበት መሆን መቻል አለበት። በእንደዚህ አይነት ምክንያት ነው እንግዲህ ብሩኬም ወጥመድ ውስጥ የገባው። ስሜታዊ በመሆን ማይሆን ነገር ውስጥ ገብቶ ነው ልጅቷን ማግኘቱ ነው ትልቁ ችግር የፈጠረው። ወደኋላ ተመልሳችሁ ደግሞ ያለፈ ታሪክ ውስጥ ስትገቡ እናንተን ፋውል የሚያስነኩበት መንገድን ነው የሚፈልጉትና በህይወታችሁ በጣም ጠንቃቃ መሆን መቻል አለባችሁ ሁል ጊዜ ማለት ነው። እንደዚህ ያለ ነገር በጣም ከባድ ነው እውነት ለመናገር እና ፍቅር ያለበትን ቤት ለማደፍረስ በጣም ቀላል ነው ማለት ልጅ እንዳለኝ እርጉዝ እንደሆን ከተረጋገጠ ማድረግ ያለብን ግዴታን ታደርጋለህ ምናምን አይነት ወሬ እያወራች ነበረ። ከኔ ጋር መሆን ግዴታ አለብህ ከዚህ በኋላ ምናምን እያለች ነበርና ይህንን እንግዲህ የሚያስገድድ ነገር የለም። ልጁ የእውነት ያንተ ከሆነ የማድረግ ግዴታ አለብህ፣ ምንም ጥያቄ የለውም። ግዴታ ብቻ ሳይሆን ይሄ ውዴታም ነው። ልጅ ከሆነ ምንም አማራጭ የለህም። ፈልገው ነው ያመጣኸው። ገብቶሃል አይደለ? ስለዚህ እንደ ሰውም ራሱ እንደ ሰውኛ ራሱ ስታስበው ልጅ ከሆነ የማገዝ አንዳንድ ነገር የማድረግ ግዴታ አለብህ። ሆኖም ግን አብሮ የመሆን ከሷ ጋር አብሮ የመሆን ግዴታ የለብህም። ምንም የሚያስገድድህም ነገር ስለሌለ ማለት ነው። ያንተ ፈቃደኝነት ነው። ልጃችን አብረን እናሳድግ ካላልክ በስተቀር ማለት ነው። ግን ያን ያህል ይሄኛው የሚያሰጋ ነገር አይደለም ብዬ አስባለሁ። ግን ያው ልጁ ያንተ ከሆነ ነው በአንተና በሀይሚ መካከል ያለው ነገር ከባድ የሚሆነው። በጣም የሚያሳዝነው ነገር ደግሞ ምንድነው መሰላችሁ ቤተሰብ፣ ትላንትና ምርመራው ምንም እንኳን ወደ ልጅቷ ወደምትለው እንኳን እውነት የሚጠጋ ቢሆንም የብሩኬ ልጅ መሆኑ ገና እርግጠኛ አይደለም። ይሄን ለማወቅ ግን ካሁን በኋላ 3 ወር መጠበቅ መቻል አለበት ልጁ እስኪወለድ ማለት ነው።
ልጁ ከተወለደ በኋላ ነው እንግዲህ ዲኤንኤ ተመርምሮ ያንተ ነው ያንተ አይደለም የሚባለው ማለት ነው። እና ውጤቱ ያኔ ነው እንግዲህ የሁለቱም ልብ እንግዲህ ምናልባት ሊጠገን የሚችለው ብዬ አስባለሁ፣ ወይም ደግሞ የበለጠ ሊሰበር የሚችለው ማለት ነው። እና ያሳዝናል የተፈጠረው ነገር። እንደዛ አደርጋለሁ ብዬ አላስብም። ቅመሜ ግን በእኔ ተስፋ ቆርጣለች። በተለይ ይሄን ፊት ነው ያላቆም ይጨንቃል በጣም የሀይሚ ፊትና እኔ እንጃ እኔ እንዴት እንደዚህ አይነት ነገር ሊፈጠር እንደቻለ አላቅም። የዛን ቀን ምን እንደተፈጠረ እኔ አላቅም። ምንም ማስታውሰው ነገር የለኝም። የሀይሚ ተስፋ መቁረጥ እንግዲህ ማናችንም ብንሆን የሚሰማን ስሜት ነው። ገብቷችኋል አይደለ? ማናችንም ብትሆኑ በእርግጠኝነት ይሰማችኋል። የኔ የምትሉት ሰው ወደ ማጣት በቃ በሰዓታት ልዩነት እንደምታጡት ሲነገራችሁ በጣም ያማልና ተስፋ መቁረጥ ውስጥ የገባችሁ ለዚህ ነው ሀይሚ እንጂ ሌላ ነገር አይደለም። በዚህን ሰዓት ላይ ደግሞ ሌላ ነገር አስቢ ማለት ራሱ ከባድ ነው። እኔ ደግሞ የሆነ 100% ልጅ እኔ አይደለም ብዬ ኮንፊደንስም ኖሮኝ ምናምን ያወራሁትኝ በራሴ ስለምተማመን ነው። በቃ ምርመራ እስኪደረግ ድረስ ትንሽ ተስፋ ነበረኝ። ሆዷ ገፍቷል፣ ግን እስቲ ይሁን በሚለው ብቻ ትንሽ ተስፋ ነበረኝ። ሰው አይደለም። ስለዚህ ራሱን 100% እርግጠኛ ነኝ የሚለው እርግጠኛ አይደለም ማለት ነው። ምክንያቱም እስከምትመረመር ተስፋ ነበረኝ ያለ ነው አሁን ደግሞ። ስለዚህ ሰው ስለሆንኩ ብለህ ማሰብ ራሱ የሆነ ነገር እንዳለ ያጠራጥራል ማለት ነው። አንተ ራስን አታምንም ማለት ነው። ሰበቦችን እየፈለኩ ነበር። በቃ እውነት አይደለም የሚያስብለኝ ሰበቦችን ሁሉ እየፈለኩኝ ነበር። ግን ምርመራ ይበል ተስፋ አስቆረጠኝ በእውነት እና ምንም በቃ እዩ መታ ያለውን እውነት በቃ ይሆናል አይደለ ያለውን ነገር በስራ አካል ተናገረች በስተቀር እውነቱን ለማረጋገጥ ግዴታ ልጁ መወለድ አለበት። አስቡት። አዎ እንግዲህ እሷ ታውቃለች፣ አባቱ ማን እንደሆነ በደንብ ታውቃለች። ምክንያቱም ልጅ እናት ነች የምታውቀው ልጅን። አባት ያው ምንም የሚያውቀው ነገር የለም። በእምነት ነው እንግዲህ አይደለ? አባት እናት እውነት፣ አባት እምነት ነው የሚባለው አይደለ? ስለዚህ እሷ ግን በደንብ ታውቃለች ማለት ነው። አባቱ ማን እንደሆነ በደንብ ስለምታውቅ ምናልባት እንግዲህ ይሄ የተፈጠረው ነገር አሳዝኗት ምናልባት ውሸት ከሆነና እናንተ ለመበጥበጥ አስባ ከሆነ መጣ ያለውን እውነታ ተናግራ የእናንተን ሰላም ከመለሰች ይሄ እውነት ለመናገር በቃ የምንመኘው እሱ ነው። እውነት ለመናገር ግዴታ 3 ወር ምናምን መታገስ አለብኝ ልጅ እስኪወለድ። አዎ ሌላ ምንም አማራጭ የለውም። ሀይሚ እንግዲህ እዚህ ጋር በጣም አዝናለች፣ እንዳለቀሰች ነው ያለችው። ከዛን ቀን ጀምሮ እንግዲህ ለቅሶ ላይ ነው ያለችው። በዚህ ሁኔታ በጣም ተገርፋለች። አይኗ ራሱ በጣም የሚያሳዝነው የእውነት በቃ እንዳለ አይኗ ደም ነው የሚመስለው። ሉክ ተመልከቱ። በጣም ነው እያለቀሰች ያለችው። ለምንድን ነው የምታለቅሽው? እግዚአብሔር ራሽን አትልጂ። ለምን አትሰሚኝ? በጣም ነው የምታሳዝነው። ይመር በቃ አንዳንዴ እውነት ደስታችሁን ስትነጠቁ የሚሰማችሁ ስሜት በጣም ከባድ ነውና ደስታዋን የተነጠቀችው ለማሰብ ራሱ ይከብዳል። ምንድን ነው የምታለቅሽው? በማርያም በጣም ከፍቶኛል። ማሜንም እየጨነቀኝ ነው። በእግዚአብሔር በጣም ከፍቶኛል። በቃ እኔ ንክፋኝ ስሚኝ ሀይሚ፣ እኔ እየፈራሁ ነው። እግዚአብሔርን በጣም እየጨነቀኝ ነው። እንግዲህ ሕክምናዋን ራሱ አልጨረሰችም፣ መድኃኒቷን አልጨረሰችም። ሀይሚ መድኃኒቷንም ሳጨረስ በዚህ ሁኔታ፣ በዚህ ጭንቀት፣ በዚህ ለቅሶ ውስጥ ነው ያለችውና ከባድ ነው። ህመሟን ራሱ ሊያባብስ ይችላልና በጣም በቃ ትሪት መደረግ አለባት። በቃ ትሪት መደረግ ያለባት ታይም ላይ ነው ያለችውና በዚህ ሁኔታ ራሷን እየጎዳች ነው። እኔም እኮ ተጨነኩኝ። ቢያንስ እኔን እንኳን አረጋግኝ እስቲ። እኔ እንኳን ተላጣፍ ነው ከዚህ በኋላ ምንድን ነው የምታጭኝ? እንግዲህ ተስፋ ቆርጣለች። እሷ ደምድማለች ማለት ነው። ከብሩኬ ጋር እንደሚለያዩ ተስፋ ቆርጣለች። እንደምንላይ ምንም እውነቱ እኮ በቃ ግልጽ ነው እያለች ነውና ዳይነሽ እንዳይጠፋ አንቺ ልጅ በእግዚአብሔር እሺ ምን ላድርግ? እሺ ነው ይስመላል። ሁለቱም በጣም ከፍተኛ የሆነ ጭንቀት ውስጥ ነው ያሉት። እውነት ለመናገር ሀይሚ ብቻ ሳትሆን ብሩኬ ወንድ ልጅ ስለሆነና ስላላለቀሰ እንጂ እሱም ያለበት ሁኔታ በጣም የሚያሳዝን ነው። ልብ የሚሰብር ጭንቀት ውስጥ ነው ያለው። ይህን ጊዜ እንዴት እንደሚያልፉት አላውቅም። ምን ላድርገው?
እንካ ከዚህ በኋላ እኔ ጋር ያስፈልግ እንደዚህ አታርገኝ እንዴ በእናትሽ ራፊ ጭራሽ ቀለበትሽን ትመልሻለሽ እንዴ ስሚ ይሄ እንግዲህ ከባድ ውሳኔ ነው የመጨረሻ የተባለው ውሳኔ ነው የመጨረሻ ውሳኔ ነው እንግዲህ ሃይሚ የመጨረሻ ወሰናን የመጣችው ምናልባት እንግዲህ ይሄ ስሜት መጥፎ አይነት ውሳኔዎችን ሊያስወስን ይችላል ብያችኋለሁ ሃይሚ የወሰነችው ውሳኔ ለሷ ትክክል ሊሆን ይችላል ግን ጊዜውን ያልጠበቀ ነው ያንዳንዴ ተስፋ ስትቆርጡ የምታረጉት ነገር አታቁምና በሷም የምንፈርደው ነገር የለም ማለት ነው ማለት ስለለብኝ ነው አይደለም እኔና አንቺ መጣላት የለብንም ለምን ይሄ ቀለበት እኔ ጋር ነው ማይሆን ተስፋ እንዲሰጠኝ አልፈልግም እኔ አልቀበልሽም እንዴ እኔ አልቀበልሽም ተቀበለኝ አልቀበልሽም ለዚህ ነው የጠራሽኝ የምር ነው የሚያመው የምር ያማል በቃ እውነት በሷ ቦታ ብትሆኑ ምን ያህል ሊያም እንደሚችል አስቡት በቃ እውነት በሱ ቦታ መሆን ደግሞ ሌላ ጭንቀት ነው የምሬን ነው የምላችሁ ቅመሜ እናትሽ ረፊ አሞሻል እኮ ገና መድኃኒት ይወስድሽ ምናምን አይደል እንዴ አንዳንድ ጊዜ እንደ ቀላል የገባንበት ችግር ለመውጣት እንደ ሰማይ ሊርቀን ይችላልና ስንገባ በሳናቀው ስንሆን ለመውጣት ግን በቃ ሁሉም ዙሪያችን ያለ መንገዶች ሁሉ በሮች ሲዘጉብን መውጫው በጣም ግራ ሲገባን በጣም ነው የሚያሳዝነው እውነት ብሩኬ እንግዲህ አሁን እንደዛ ለጨለማ ውስጥ ነው ያለው ሃይሚም እንግዲህ ምንም በቃ የምትወስነው ውሳኔ ሁሉ በቃ ግራ ገብቷታል ስማኝ አላሳዝንህም እኔ በማይሆን ተስፋ ስኖር አላሳዝንህም ታሳዝኛለሽ እኮ እኔም እኮ ጨንቆኝ ነው እስኪ በእናትሽ ነይ እንዴ አታውልቂ ቀለበቱን በእግዚአብሔር ወይ በቃ ሃይሚ ከኔ ጋር ብቻ እንድትሆኚ ነው ፈልገው እሺ ከማን ከዛስ ካንተ ጋር ነገር ይስተካከላል እኮ ሃይሚ ልጅቷ እርጉዝ እንጂ እኮ እኔ እንደሆነ አልተረጋገጠም እኮ እርጉዝ መሆኗን ብቻ እኮ ነው ያወቅነው አይደል እንግዲህ ልጅቷ እርጉዝ መሆኗ ብቻ ነው የታወቀው የሱ ይሁን የሱ አይሁን የሚባለው ነገር አይታወቅም ምናልባት እንግዲህ ሁለት ነገር ነው ለዚህ መብት የሚሆነው ልጅቷ መታ እውነቱን በግልጽ ማለት ነው የምር የብሩኬ ከሆነ ያው ልጅቷ ምንም የምትለው ነገር የለም ዲኤንኤው ልጁ እስኪወለድ መጠበቅ ነው ግን ዋሽታ ከሆነ እንደዚህ ያደረገች ያለችው ያው ብሩኬን ለመበቀል ከሆነ እንደዚህ ያደረገች ያለችው ነገ የሚፈጠረውንም ነገር ፈርታ ዛሬ መታ አይ በቃ ያንተ አይደለም ካለችው ሰላም ሊፈጠር ይችላል ካለዛ ግን ከባድ ነው ቢሆንስ ጊዜውን አየን እኮ ትናንትና 26 ሳምንት አለ እኮ ዶክተሩ ሁሉም ነገር ወደ እውነታ ነው የሚያመሩት እሷ ከተናገረችው ጋር በቃ ሁሉም ነገር ይጋጫል አንድ አይነት ነገር ነው ለኔ ሳይሆን ለሷ ነው ከዚህ በኋላ የሚገባት ለልጅ እናት እሚዬ እንደዚህ አትበይኝ ማይሆን ወሬ ለምን ታወራለሽ በእግዚአብሔር እኔ እያበርኩ እኮ ነው በማል እውነት ነው ያሳብዳል የምሬን ነው የምላችሁ ማለት ከባድ ነገር ነው ለብሩኬ ማለት እንደዚህ ያለ ነገርም ብሩኬም እንደዚህ ስንት ተስፋ ያደረገበትን ፍቅሩን ባንዴ ወደ ማጣት ደረጃ መድረሱ የበለጠ ለሱም ከባድ ነው እውነት ይሄ ውሳኔ ማለት ነው ጨርቄ ይለጣል እሺ ብሩኬን ያንተን አትወደኝ ነበር ብዬ ማሰብ አልፈልግም በሁሉም ነገር ተስፋ ቆርጫለሁ ገባ አይደለ ተረዳኝ በቃ እኮ ቅመሜ እኔ እኮ ተረድቼሽ ነው ሁሉንም ነገር አይደል እያወራሁ ያለሁት እና ላይ መፍትሄ ይሆናል በእናትሽ ይሆናል መፍትሄ ቀለበት መመለስ መፍትሄ ይሆናል ምን ላድርግሽ ቅመሜ እውነት ከባድ ነገር ነው የምር እየወደድኩ ነው የምንለይ ገባ አይደለ እየወደድኩ ነው የምንለይ ተረዳኝ በቃ ጥላቻ ሆኖብኝ አይደለም ለምን አደረከው እያልኩ አይደለም በቃ ምትወጂኝ ከሆነ ለምን እንለያያለን መሆን ስለ እንግዲህ አንዳንድ ጊዜ ስለተዋደዱ ብቻ አብሮ መኖር ከባድ ነው የሷ ውሳኔ ነው እንግዲህ ሃይሜ ጊዜ ያስፈልጋታል በቃ አለበት ነው እንዴ ለምንድን ነው እንደዚህ የምትይው ተው እኔ ተወይ ልጅቷን ተዋት ግን ህፃኑን ልጅ አስበው ምንም አያውቅም ልጅ ያደረጋችሁትን ፈጣሪ ነው የሚያውቀው ቅመም የኔ ዛጋ ስሚ የኔ ነገር ካላደረገችን በስተቀር ምንም እንዳላደረግኩ አውቃለሁ ቅመም እንግዲህ ያውላችሁ ብሩኬ እዚህ ጋር ነው ራሱን ያያመነ አይደል ራሱን እየተጠራጠረ ነው ራሱ ማለት ነው ምን የሆነ ነገር ካላደረገችኝ ምናምን በሚል ነገሮቹን እያድበሰበሰ ነው ከባድ ነው በጣም ምንም ታርግ ምንም ብቻ ግን እሷ ወጥመድ ውስጥ ገብታ እንደምትወድህ እያወቅን ያገኛሃት አይደል እንዴ? ይሄ ነው ትልቁ ስህተት እንግዲህ።
እንደዚህ አይነት ውሳኔ አትወስኝ በእናትሽ። እኔ ጋር አስገድጄሽ ምንም ነገር ማድረግ ራሱ እኔ ጋር ቢቀመጥ ራሱ እጄ ሌላ አላደርገውም ከዚህ በኋላ። እንግዲህ ቀድሞ ነው ጥፋት የጠፋው። ልጅቷ እንደምትፈልገው ያውቃል። ያለፈ ታሪክ ነው። እሱ አሁን ደስተኛ ህይወት እየኖረ እንዳለ ያውቃል። ያንን ደግሞ ለማበላሸት ልጅቷ አቃተኛም ሆነ በቃ ቦርሳዬ ውስጥ ይቀመጥ ይሆናል እንጂ ከባድ ነው። አሁን እንግዲህ ብሩኬ ያለበት ሁኔታ በጣም ከፍተኛ ጭንቀት ነው። እሷም ያለችበት በጣም የሚያሳዝን ስሜት ነው። ሁለቱም ያሉበት ስሜት የመጨረሻ በጣም 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 የሚያሳዝን ነው። እንዲህ ባይሆን ደስ ይለን ነበረ። የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው